ነፍሱን ተነጥቆ መቅረት የተላመደ በሚመስል ሂደት አሁንም ቀጥሏል። ከ4 ኪሎ የቀረ ጀነራል የለም በተባለለት የጦርነት ግንባር የፋኖ ኃይሎች ለጠላት ድል የሚቀመሱ አልሆኑም። ጮቄንም ሆነ አምባሰል ተራራን የሸዋ አፈርንም ሆነ የጎንደርን የአርበኞች ክንድ መቋቋም ያልቻለው ወንበር ጠባቂው ጥምር ኃይል የንጹሃኑ ሰቀቀን መሆኑ ተመላክቷል። በርካታ ግፎች በአገዛዙ ጦር ሲፈጸሙ ፋኖ በግፈኞች ላይ ድል ተቀዳጅቷል። ከሁሉም ቀጠናዎች መረጃዎችን አጠናቅረናል፣ በዝርዝር እናስደምጣችኋለን። ሱዳን ከአሜሪካ የተጣለባትን የኬሚካል ጦር መሳሪያ ማዕቀብ ህገወጥ ነው ስትል ውድቅ አደረገች። ይህ በእንዲህ እንዳለ የአሜሪካ፣ ኤርትራ፣ ግብጽና ሶማሊያ ዲፕሎማሲያዊ እንቅስቃሴ በቀጠናው አዲስ የኃይል አሰላለፍ መፈጠሩን አመላከተ። ይህ ጥምረት ለኢትዮጵያውያን ስጋት የደቀነ ፍዳ ሲኖረው ለአብይ አህመድ ጦረኛ አገዛዝ ውድቀት በምክንያት ተጠቅሷል። በዝርዝር ትሰሙታላችሁ። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 14 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችንም አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በአማራ ክልል በተለያዩ አቅጣጫዎች የሚንቀሳቀሱ የፋኖ ኃይሎች በወታደራዊ ግንባር ብቻ ሳይሆን በድርጅታዊ መዋቅር በህግና ስነ ስርዓት ማስከበር እንዲሁም በስነ ልቦናው መስክ ያላቸውን ጥንካሬና ህዝባዊ ትስስር ከፍ የሚያደርጉ አዳዲስ ክስተቶች መመዝገባቸው ተገለጸ። በጎጃም በዋበርና ጮቄ አቅጣጫ የአገዛዙ ጦር ከባድ ኪሳራ ገጠመው። የ64ኛና 54ኛ ክፍለ ጦር ፋኖቹ የጠላትን የመካናይዝድ እንቅስቃሴ አከሸፉ። በአማራ ክልል እየተካሄደ ያለው የህልውናና የነጻነት ተጋድሎ በተለያዩ ግንባሮች በከፍተኛ ወታደራዊና ደህንነት የበላይነት መቀጠሉ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሱ የወሎ ቤት አማራ ምኒልክ ዕዝ እና የሸዋ ጠቅላይ ግዛት አሳምነው ዕዝ ባካሄዷቸው የተቀናጀ ስልታዊ ጥቃቶች በአገዛዙ ሰራዊት እና ተላላኪዎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተረጋግጧል። በወለጋ በአገዛዙ ሰራዊት ላይ ከፍተኛ ምት መድረሱን ተሰምቷል። በወርቅ ኮንትሮባንድ ነጋዴ 4 ጀነራሎች እየተመራ ቀጠናውን ለመቆጣጠር የገባው የአገዛዙ ኃይል በአርበኞች የጠበቀ ከበባ ውስጥ በመግባቱ መውጫ መንገድ አጥቶ ይገኛል። የ102ኛ ኮር 33ኛ ክፍለ ጦር የቋሪትና የጎንጃ አርበኞች ከአበር አዳሙ ኮማንዶ ሻለቃ ጋር በመቀናጀት በገረገራና በብር አዳማ በኩል ወደ ዋሸራ የገባው 79ኛ ክፍለ ጦር ከቀኑ 10 ሰዓት ጀምሮ እጅ በእጅ የታጀበ ወደ ውጊያ ተካሂዷል። የፋኖ ኃይል ከተለያዩ አቅጣጫዎች እየተመመ ከጀርባ በመቁረጥ ከቁይ እስከ አዴት ባለው ረጅም ግንባር ሰፊ ማጥቃት ተከፍቶበታል። በዚህም ምክንያት ጠላት ሰራዊቱ ለማትረፍ አካባቢውን ጥሎ ለመውጣት በመምከር ላይ እንደሆነም ታውቋል። የደጋዳሞት ወረዳ የብልጽግና አመራሮች በነገው ዕለት ከደንበጫ ታጅበው ለመግባት አቅደው የነበረ ቢሆንም የመከላከያ ሰራዊት እኛም ልንወጣ እያሰብን ስለሆነ ተለዋጭ መመሪያ እስኪወጣ ባላችሁበት ቆዩ የሚል መልእክት አስተላልፈዋል። በሌላ በኩል በደቡብ ወሎ ዳውንት ወረዳ ጉደር በተባለ አካባቢ በአገዛዙ ጥምር ጦር ላይ በተካሄደ ብርቱ የደፈጣ ማጥቃት በጠላት ኃይል ላይ ከፍተኛ ድብደባ ተፈጽሟል። በተጠናው የሽምቅ እርምጃ በርካታ የአገዛዙ ሰራዊት አባላት የተደመሰሱ ሲሆን ወሳኝ ወታደራዊ ስፍራዎችና ልዩ ልዩ የጦር መሳሪያዎች በፋኖ አርበኞች ቁጥጥር ስር ውለዋል። የቆሰሉ ወታደሮች ብዛትና የጉዳታቸው መጠን በአካባቢው ከሚገኘው ጤና ጣቢያ አቅም በላይ በመሆኑ ወደ ኮምቦልቻ ከተማ የሚገኘው የሰሜን ምስራቅ ደረጃ 3 ሆስፒታል እየተጓጓዘ ይገኛሉ። ይህ ኦፕሬሽን የአገዛዙን ወታደራዊ መዋቅር ክፉኛ በማፍረክረክ በፋኖ አርበኞች ሙሉ አሸናፊነት መጠናቀቁ ተረጋግጧል። በምስራቅ አፍሪካ የውሃ ማማ ቀጠና በምትገኘው ዋበር ከተማና አካባቢዋ የተካሄደውን ከባድ ውጊያ ተከትሎ የአገዛዙ ሰራዊት ያቀደው ጥቃት ሙሉ በሙሉ ማክሸፉንና ከፍተኛ ኪሳራ እንደደረሰበት ከስፍራው የተገኘ መረጃ አመላከተ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ስር የሚገኙት 201ኛ ኮር 64ኛ ክፍለ ጦር እና 54ኛ ክፍለ ጦር ባደረጉት የተቀናጀ ተጋድሎ ካረፋ ወንዝ እስከ አድባር አልማና ፈረስ ቤት መገንጠያ ባሉ ቁልፍ ስትራቴጂካዊ ቦታዎች ላይ ከፍተኛ ፍልሚያ ተካሂዷል። ከድጎ ጽዮን ተነስተው ስትራቴጂካዊና ደጋማውን የጮቄ ተራራማ ክፍል የሆነችን ዋበር ከተማን ለመያዝ የተንቀሳቀሱትን የአገዛዙ ኃይሎች ስልታዊ በሆነ መንገድ በመመከት ከተማዋን ለአገዛዙ ጦር ሳትደፈር እንድትቀጥል ተደርጓል። የአብይ አህመድ አገዛዝ ከፍተኛ ጀነራሎች ሌተናል ጀነራል መሐመድ ተሰማ፣ ብርጋዴር ጀነራል አዲሱ መሐመድ፣ ብርጋዴር ጀነራል መላኩ ገናነህና ብርጋዴር ጀነራል ሶፊያ አህመድን በመመደብ በርካታ ከባድ መሳሪያዎችን ያስከተለ መካናይዝድ ጦር ቢያሰልፍም የፋኖ
ታጋዮች በወሰዱት አጸፋዊ እርምጃ ኪሳራዎች ደርሰውበታል። የአገዛዙ ጦር ይጠቀምበት የነበረው ዙ 23 የቡድን መሳሪያ በፋኖ ድሽቃና ሾተር አልሞ ተኳሾች እርምጃ ሙሉ በሙሉ ከአገልግሎቶች ሆነዋል። መድፎችን፣ ቢኤም ሞርተሮችን፣ ድሽቃዎችን፣ ብሬኖችንና ስናይፐሮች በመታጠቅ የቀረበው የመካናይዝድ ጦር ቅስሙ በመሰበሩ ባለበት ቦታ እንዲገታና እንዲያደፍ ተገዷል። የጮቄ እንደጋማ ቦታዎች በመቆጣጠር ረገድ የታቀደው እቅድ ሙሉ በሙሉ የቆም ቅዠት ሆኖ ቀርቷል። የማይበገሩ 64ኛ ክፍለ ጦር ቀደም ሲል በደቡብ ወሎ በመካነ ሰላምና በአባይ ተፋሰስ ሸለቆዎች፣ በጎጃም በጃዊ፣ በየቦቅላ፣ በቁይ፣ በደብረ ወርቅ፣ በደጀን ጉባኤና በዋበር በርካታ ተጋድሎዎች ሲፈጽም የቆየ ሲሆን አሁንም በዚያው የጸና ግብረ መልስ ላይ እንደሚገኝ ተገልጿል። በምስራቅ ጎጃም ዞን በበርካታ ቀጠናዎች በተደረጉ ከፍተኛ ውጊያዎች የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ክፍለ ጦሮች ያገዛዙን ሰራዊት እቅድ በመቀልበስና አጻፋዊ ማጥቃት በመሰንዘር አብዛኛውን ያገዛዙን ኃይል መደምሰሳቸውንና ወታደራዊ ድሎችን ማስመዝገባቸውን የዕዙ ህዝብ ግንኙነት መምሪያ ባወጣው መግለጫ ገልጸዋል። እንደ ዕዙ መግለጫ ገለጻ ከሌሊቱ 11 ሰዓት ጀምሮ የ206ኛ ኮር 34ኛ ክፍለ ጦር በባሶ ሊበን ወረዳ በሚገኘው የኮር ከተማ መሽጎ በነበረው ያገዛዙ ኃይል ላይ ባካሄደው ፈጣንና ያልጠበቀው ማጥቃት ከተማዋን ሙሉ በሙሉ በቁጥጥር ስር መዋል ችለዋል። በዚህ አጻፋዊ እርምጃ ከ35 በላይ የአድማ ብተና አባላት ከ15 ሚሊሻዎች፣ አንድ የሻለቃ አዛዥና 2 የሻምበል መሪዎች መሞታቸው ተገልጸዋል። በተጨማሪም ክፍለ ጦሩ 5 የክላሽንኮቭ ጠመንጃዎችን፣ በርካታ የጥይት ሳጥኖች፣ ወታደራዊ ቦርሳዎችንና ልዩ ልዩ ቁሳቁሶችን በመማረክ ወታደራዊ የበላይነቱን አረጋግጧል። በተጨማሪም የኮር ከተማን ውጊያ ለመደገፍ ከየጁቤ ከተማ በ2 የፌሳር ተሽከርካሪዎች ተጭኖ በመንቀሳቀስ ላይ በነበረው የመከላከያ ሰራዊት ላይ የ34ኛ ክፍለ ጦር አባላት ባደረሱ ተጨማሪ ድብቅ ጥቃት ተሽከርካሪዎቹ ከጥቅም ውጭ እንዲሆኑ ተደርገዋል። በዚህ ጥቃትም ሻምበል አዛዡን ጨምሮ የነበረውን የሰራዊት አባል ሙሉ በሙሉ ለሞት የተዳረገ ሲሆን በአካባቢው የደረሰው ሰብአዊ ኪሳራ ከፍተኛ በመሆኑ የጁቤ ሆስፒታል በቁስለኞች በመጨናነቁ ምክንያት መደበኛ ሕክምና አገልግሎት ለማቋረጥ መገደዱ ተጠቅሷል። በሌሎቹ ቀጠናዎችም ውጊያው በተመሳሳይ መልኩ ተቀጣጥሎ እንደሚገኝ የዕዙ መረጃ ያመላክታል። በጮቄ ቀጠና የ201ኛ ኮር 54ኛ ክፍለ ጦር የመዝገቡ ዋለልይ ሻለቃና የ109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክበር ተመስገን ሻለቃ ተቀናጅተው የአገዛዙን ኃይል በመመከት ላይ ይገኛሉ። የ206ኛ ኮር 24ኛ ክፍለ ጦር የስናን አባጅሜ ሻለቃ ከደጋሰኝን፣ ደብረ ማርቆስና ረቡ ገበያ ከተሰባሰበና ሜካናይዝድ ድጋፍ ካለው የአገዛዙ ኃይል ጋር እጅ በእጅ የሚደረግ የቅርብ ውጊያ በማካሄድ ላይ ናቸው። በደንበጫ ገይላ፣ ድጎ ጽዮንና አልማ በርካታ ጀነራሎችና ኮሎኔሎች የሚመሩት የአገዛዙ ኃይል ቢሰማራም ከስናን ወደ መስታየት ጮቄ በሚንቀሳቀሱበት ወቅት ከፍተኛ የሰውና የቁሳቁስ ኪሳራ አስተናግደዋል። አገዛዙ የፋኑን የማጥቃት እቅድ መቋቋም ባለመቻሉ ከዙ 23 ከመድፍና ድሮን ያሉ ከባድ መሳሪያዎችን በመጠቀም ንጹሃን ዜጎች ላይ ድብደባ እያካሄደ እንደሚገኝ የዕዙ መረጃ አመላክቷል። አገዛዙ በሚተኩሰው ከባድ መሳሪያ የንጹሃን አማራዎች ህይወት እያለፈ ይገኛል። ዓለም አቀፉ ማህበረሰብ በዚህ ህዝብ ላይ እየደረሰ ያለውን እልቂትና የሰብአዊ መብት ጥሰት ትኩረት ሰጥቶት ሊመለከተው ይገባል ሲል ጥሪውን አስተላልፈዋል። በአሁኑ ወቅትም በሁሉም የቀጠናው አካባቢዎች ውጊያው በከፍተኛ ሁኔታ ቀጥሏል። በወሎ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮርስ የሚገኘው 31ኛ ክፍለ ጦር በደቡብ ወሎ ዞን ዳውንት ወረዳ ታላቅ ወታደራዊ ጀብዱ ፈጽሟል። የክፍለ ጦሩ አቃኝ ቡድን በ09 ቀበሌ ጉደር በተባለ ልዩ ቦታ ባደረገው የደፈጣ ውጊያ በአገዛዙ ጥምር ሰራዊት ላይ እጅግ ዘግናኝ ሰብአዊና ቁሳዊ ኪሳራ አድርሰዋል። በውጊያው ምክንያት የዳውንት ወረዳ ጤና ጣቢያ አልጋዎች በአገዛዙ ሙትና ቁስለኛ ሰራዊት ተጨናንቀው ያደሩ ሲሆን ጠዋት ከፍተኛ ቁስለኞችን በሁለት አውቶቡሶች ተጭነው ወደ ደሴ ሆስፒታል መወሰዳቸው የመረጃ ምንጮች ገልጸዋል። በሸዋ ጠቅላይ ግዛት አሳምነው ዛጼ ዝሪያ ኮኮር ነጎድጓድ ክፍለ ጦር የውስጥ የደህንነት ቡድን በደብረ ብርሃን ከተማ መሃል አደባባይ ላይ ልዩ እርምጃ መውሰዳቸውን አስታውቀዋል። እርምጃው የተወሰደው ቀደም ሲል የፋኖን ትግል ከርቶ በመውጣት ፋኖን በማስከበብና አሳልፎ በመስጠት እንዲሁም በአካባቢው ህብረተሰብ ሰላምና ደህንነት ላይ ከፍተኛ ስጋት በነበረው ግለሰብ ላይ ነው። ግለሰቡ ከክህደቱ በኋላ በአገዛዙ የባሶና ወረና ሰላምና ደህንነት ኃላፊ ሆኖ ተሹሞ የነበረ ሲሆን በአገዛዙ ሚዲያዎች ላይ በመቅረብ ድርጅቱን የአማራ ፋኖ ብሔራዊ ንቅናቄንና የአማራን ህዝብ ሲዘልፍና ሲያስገድል የነበረ ግለሰብ በመሆኑ እርምጃው ተወስዶበታል። የነጎድጓድ ክፍለ ጦር የውስጥ ደህንነት ቡድን ባደረጉት ጥብቅና የቅርብ ክትትል የተሰበሰበውን ሙሉ የደህንነት መረጃ መሰረት በማድረግ የአገዛዙን የከተማ ዙሪያ ምሽጎች በሙሉ ዘልቀው በመግባት ትናንት ሐምሌ 13 ቀን 2018 ዓ.ም ጠዋት በደብረ ብርሃን ከተማ መሃል አደባባይ ላይ እርምጃውን ፈጽመውታል። ይህንን መብረቃዊ እርምጃ ተከትሎ ከደብረ ብርሃን ከተማ በሚገኙ የአገዛዙ አመራሮች፣ የደህንነት አባላትና ከፋኖ ትግል ያፈነገጡ ኃይሎች ቤት ውስጥ ከፍተኛ ፍርሃትና ውጥረት መንገሱን ከስፍራው የተገኘ መረጃ አመላክቷል። ይህ በእንዲህ እንዳለ የአብይ አህመድ አስተዳደር ቀደም ሲል ወጣቱን ከትምህርት ቤትና
መንገድ እያፈሰ ወደ ጦርነት ሲማገድ የነበረ ቢሆንም የኃይሉ ተደምስሶና ከፊሉም ወደ ፋኖ ተቀላቅሎ ስላለቀበት አሁን አቅጣጫውን ወደ ገበሬው ማዘሩ ተገለጸ። ሰራዊቱ አሁን ባለው ሁኔታ ገበሬው ከሚያርስበት ቦታ በሬዎችን እንኳ ሳይፈታ እያፈሰ ይገኛል ሲሉ ምንጮች ጠቁመዋል። ለዚህም በደብረ ማርቆስ ዙሪያ ሊባኖስ በተባለ ቦታ የተፈጸመ ድርጊት በምሳሌነትም ተነስቷል። የቴዎድሮስ ዕዝ የህዝብ ግንኙነት መምሪያ ገበሬው የማህበራዊ ሚዲያ ተጠቃሚ ባለመሆኑ እያንዳንዱ አካል በቀጥታ የስልክ ጥሪ በማድረግ አደጋውን ለገጠሩ ማህበረሰብ እንዲያሳውቅና ህዝቡ ጥንቃቄ እንዲያደርግ ጥሪ አቅርቧል። በወለጋ ቢዛሞ አንሻ ሰይድ ስር የሚንቀሳቀሰው አንገር ጉትን ክፍለ ጦር የዲቾ መብረቅ ሻለቃ አንድ ትናንት ሐምሌ 13 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ላይ ወታደራዊ ጥበብ የተሞላበት የደፈጣ ውጊያ አስኪዷል። የአገዛዙ ሰራዊት በምስራቅ ወለጋ ዞን ጊዳያና ወረዳ ዶሮ በራ ከተባለች ቦታ በመነሳት ወደ ዲቾ ተራራ ለደፈጣ እንቅስቃሴ እያደረገ ባለበት ወቅት ስትራቴጂካዊ ቦታውን የተቆጣጠረው የዲቾ መብረቅ ሻለቃ አንድ ባደረሰበት ፈጣን ምት በሰራዊቱ ላይ ከፍተኛ ሙትና ቁስለኛ ኪሳራ አስተናግዷል። ከተሰነዘረበት የኃይል ምት የተነሳ የአገዛዙ ሰራዊት ተበታትኖ ለማምለጥ ሲሞክር የሰራዊቱ አባላት ከነሙሉ ትጥቃቸው ከፍንጅ ተማርከዋል። ቀሪው ሰራዊቱን ቁስለኞችን ይዞ ወደ ኋላ ለማፈግፈግ ተገዷል። በሌላ በኩል ጌጤ ግርማ መብረቅ ክፍለ ጦር ያገዛዙን የመረጃ መረብ በመበጣጠስ ላይ እንደሚገኝ አስታወቀ። በዚሁ ምስራቅ ወለጋ ጉቶ ጊዳ ወረዳ ሜጤ ቀበሌ ዘመን ወርቁ የተባለ ያገዛዙ መረጃ ሰብሳቢና ካሬ ላይ በሶስት ሻለቃ የቅኝት ቡድን አማካኝነት የማያዳግም እርምጃ መወሰዱ ተገልጿል። ክፍለ ጦሩ ቀደም ሲል ለግለሰቡ ተደጋጋሚ ምክርና ማስጠንቀቂያ ቢሰጥም ባለመቀበሉ እርምጃው እንደተወሰደበትና ሌሎች ተላላኪዎችም ከድርጊታቸው እንዲቆጠቡ ጥሪ አቅርቧል። በሌላ መረጃ የፋኖ ኃይሎች ወታደራዊ ግዳጅ በመወጣት ብቻ ሳይሆን በተቆጣጠሯቸው አካባቢዎች የመልካም አስተዳደርና የፍትህ ስርዓት ለመዘርጋት ያላቸውን ቁርጠኝነት የሚያሳይ ሌላው ማረጋገጫ በወሎ ቤተ አማራ የተከናወነው የፋኖ የምረቃ ስነ ስርዓት መሆኑ ተመላከተ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር ለሁለት ወራት ያህል በወንጀልና በፍትሐ ብሔር ህጎች ያሰለጠናቸውን የህግና ስነ ስርዓት ባለሙያዎች ሐምሌ 12 ቀን 2018 ዓ.ም በደማቅ ሁኔታ አስመርቋል። የአገዛዙ ካድሬዎች ህግን ለፖለቲካ ፍጆታ በመዋል ህዝቡን ለፍትህ እጦት ዳርገውት በነበረበት ወቅት የ102ኛ ኮር የህግ መምሪያ ኃላፊ አርበኛ አበበ በላይ እንደገለጹት ፋኖ በተቆጣጠራቸው አካባቢዎች ከሰራዊቱ አልፎ ለህዝቡ የፍትህ አገልግሎት መስጠት ጀምሯልም ብለዋል። ተመራቂዎቹ በማንኛውም አስቸጋሪ ሁኔታ ውስጥ ሆነው ከግል ጥቅማቸው ይልቅ ለህዝብ ፍትህና ለቆሙለት ዓላማ ቅድሚያ እንደሚሰጡ ቃለ መሐላ ፈጽመዋል። ይህም የፋኖ ተቋማዊ ብቃትና የወደፊት አደረጃጀት ጥንካሬ ወደፊት እንደሚያስጉዘው ተጠብቋል። የግንባር መረጃችን ሲቀጥል በአማራ ክልል በተለያዩ አቅጣጫዎች የሚንቀሳቀሱት የፋኖ ኃይሎች በወታደራዊ ግንባር ብቻ ሳይሆን በድርጅታዊ መዋቅር በህግና ስነ ስርዓት ማስከበር እንዲሁም በስነ ልቦና መስክ ያላቸውን ጥንካሬና ህዝባዊ ትስስር ከፍ የሚያደርጉ አዳዲስ ክስተቶች መመዝገባቸው ተገለጸ። እነዚህ አበይት ክስተቶች የፋኖ ኃይሎች ያደገ ድርጅታዊ ብቃት፣ የተባበረ የትግል መንፈስና በአንጻሩ ደግሞ የአገዛዙን ሰራዊት የደረሰበት የስነ ልቦና መሸበርና የተስፋ መቁረጥ ደረጃ ግልጽ አድርገው እያሳዩ ናቸው ተብሏል። ሱዳን ከአሜሪካ የተጣለባትን የኬሚካል ጦር መሳሪያ ማዕቀብ ህገወጥ ነው ስትል ውድቅ አደረገች። ይህ በእንዲህ እንዳለ የአሜሪካ፣ ኤርትራ፣ ግብጽና ሶማሊያ ዲፕሎማሲያዊ እንቅስቃሴ በቀጠናው አዲስ የኃይል አስተላለፍ መፈጠሩን አመላከተ። የሱዳን መንግስት የሀገሪቱ የጦር ኃይል ፈጣን ድጋፍ ኃይሎች RSF ታጣቂ ቡድን ጋር በሚያደርገው ውጊያ የኬሚካል ጦር መሳሪያ ተጠቅሟል በሚል በአሜሪካ የተጣለበትን ማዕቀብ ህገወጥና የአንድ ወገን ውሳኔ ሲል በጽኑ ተቃውሟል። የአሜሪካው የአረብ እና የአፍሪካ ሀገራት ጉዳዮች ከፍተኛ አማካሪ ማሳድ ቦሎውስ በካይሮ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ተከታታይ ውይይት በአፍሪካ ቀንድ አዲስ የዲፕሎማሲና የደህንነት አስተላለፍ እየፈጠረ መሆኑ ተገለጸ። ይህ የሶስቱ ቀጠናዊ ሀገራትና የአሜሪካ ከፍተኛ ልዑክ ትብብር በጦርነትና በግጭት ፖሊሲ ላይ ለተሰማራው የአብይ አህመድ አስተዳደር ከፍተኛ ፍራቻና ስጋት መደቀኑን የፖለቲካ ተንታኞች ተናገሩ። የአሜሪካው ከፍተኛ አማካሪ ማሳድ ቦሉስ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ከግብጽ ባድር አብድላቲና ከሶማሊያው አብዲ ሰላም አብዲ አሊ ጋር ያደረጉትን ውይይት ፍሬያማ ሲሉ ገጽጸውታል። አማካሪው በኤክስ ገጻቸው ባሰፈሩት መልእክት ውይይቱ በአፍሪካ ቀንድ ሰላም፣ ደህንነት፣ መረጋጋትና በምጣኔ ሀብት ትስስር ላይ ያተኮረ መሆኑን ጠቁመዋል። በተለይም ከኤርትራ ጋር በቀጠናው ፈታኝ ሁኔታና በወደብ ትስስር፣ ከሶማሊያ ጋር በውስጣዊ የፖለቲካ ውይይትና በቀጠናዊ መረጋጋት እንዲሁም ከግብጽ ጋር በመካከለኛው ምስራቅና በአፍሪካ ሰላም ለማስፈን በሚደረጉ ስትራቴጂካዊ አጋርነቶች ላይ ተስፋ ሰጪ ውይይት መደረጉን አስታውቀዋል። ግብጽ፣ ኤርትራና ሶማሊያ ከ2 ዓመት በፊት በአስመራ ያደራጁት የጋራ ትብብር አሁን
አሁን ላይ በካይሮ ከፍ ወዳለ የዲፕሎማሲ ደረጃ መሸጋገሩን የካይሮ ስብስብ ያሳያል። ሶስቱ ሀገራት በተለይም በቀይ ባህር ደህንነትና አስተዳደር ላይ ያላቸው አቋም አንድ መሆናቸውንና የቀይ ባህር ጉዳይ የሚመለከተው የጠረፉን ሀገራት ብቻ ነው ሲሉ አጽንኦት የሰጡበትን አጀንዳ ያጠናከረ ሆነዋል። ይህ አቋም ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገችና ከሶማሊላንድ ጋር የመግባቢያ ሰነድ ከተፈራረመች በኋላ የተወሰደ እርምጃ ሲሆን በካይሮ የተደረገው ይህ ውይይት የኢትዮጵያ ውጭ ጉዳይ ሚኒስትር ቀደም ሲል ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል የገለጸው ስጋት የበለጠ ያጠናክረዋልም ተብሏል። በአገር ውስጥ ያጋጠሙትን ጥልቅ የፖለቲካና የኢኮኖሚ ቀውስ በጦርነትና በኃይል ፖሊሲ ለመፍታት ሲጥር የቆየውና አሁንም በዚህ ድርጊቱ የቀጠለው የአብይ አህመድ አስተዳደር አሁን ላይ በቀጠናው አስተዳደር ብቸኛና የተገለለ አቋም ላይ መውደቁን በይፋ አሳይቷል። ከኤርትራ ጋር ያለው ግንኙነት ቀደም ሲል በነበረው የሰላም ስምምነት የጠበቀ ወዳጅነት የነበራቸው ሀገራት አሁን ላይ በባህር በር ጥያቄና በቀጠናዊ ደህንነት ምክንያት ከመቃቀር ባለፈ የጦርነት ዛቻ ላይ መሆናቸው ከሶማሌላንድ ጋር የተደረገው የመግባቢያ ሰነድ ሞቃዲሾን በማስቆጣቱ የሶማሊያ መንግስት ከግብጽና ከኤርትራ ጋር ያለውን ወታደራዊና ፖለቲካዊ ትስስር ሲያጠናክር አብይ አህመድን አየር ላይ አስቀርቶታል። የህዳሴውን ግድብ ውጥረት መነሻ በማድረግ ከኢትዮጵያ ጋር የተቃረበችው ግብጽ የቀይ ባህርና የአፍሪካ ቀንድ ሀገራትን በአንድ ጥላ ስር በማስተሳሰር የኢትዮጵያን ቀጠናዊ ተጽዕኖ ለመቀነስ ስትራቴጂካዊ ስኬት እያስመዘገበች ትገኛለች። ይህ የግብጽ ቀጠናዊ ትስስር በጦረኝነት ዛቻ ብቻ በሀገር ውስጥ ጭፍጨፋ የተሰለፈው ብልጽግና ሀገሪቱንና ዜጎችን ዋጋ እንዳያስከፍ ስጋት ደቅኗል። አሜሪካ ከነዚህ ሶስት ሀገራት ጋር ያደረገችው ውይይትና ለአጋርነታቸው የሰጠችው እውቅና በአፍሪካ ቀንድ ቀጥተኛ የባህር በር የሌላትን ኢትዮጵያ በዲፕሎማሲያዊ ጎራው ለብቻዋ ያስቀራት ይመስላል። የአብይ አህመድ አስተዳደር የቀይ ባህርንና የቀጠናውን ደህንነት የህልውና አጀንዳ ነው ቢልም ከመፎከርና መደንፋት ውጭ ያሳየው የዲፕሎማሲ ውጤት አለመኖር አጎራባች ሀገራት ከአሜሪካ ጋር ያደረጉት ይህ የጋራ ስምምነትና ትብብር በአዲስ አበባ ላይ ከፍተኛ የፖለቲካና የደህንነት ስጋት ፈጥረዋል። ሱዳን ከአሜሪካ የተጣለባትን የኬሚካል ጦር መሳሪያ ማዕቀብ ህገወጥ ነው ስትልም ውድቅ አደረገች። የሱዳን መንግስት የሀገሪቱ የጦር ኃይል ፈጣን ድጋፍ ኃይሎች አርኤስኤፍ ታጣቂ ቡድን ጋር በሚያደርገው ውጊያ የኬሚካል ጦር መሳሪያ ተጠቅሟል በሚል በአሜሪካ የጣለባትን ማዕቀብ ህገወጥና የአንድ ወገን ውሳኔ ሲል በጽኑ ተቃውሟል። የአሜሪካ አስተዳደር በሱዳን ላይ የጣለው ተጨማሪ ማዕቀብ ከሰኞ ሐምሌ 13 ቀን 2018 ዓ.ም ጀምሮ ተፈጻሚ እንደሚሆን ባለፈው ጁላይ 17 ይፋ ማድረጉ ይታወሳል። የአሜሪካ የውጭ ጉዳይ ሚኒስቴር ከዚህ ቀደም እንዳስታወቀው የሱዳን መንግስት በ3 ወራት የጊዜ ገደብ ውስጥ በኬሚካልና ባዮሎጂ ጦር መሳሪያዎች ቁጥጥርና ማጥፋት ህግ ስር የተቀመጡትን መስፈርቶች አላሟላም በሚል ነው። ይህንን ተከትሎ የተጣሉት እርምጃዎች የኢኮኖሚ የፋይናንስና የንግድ ማዕቀቦች አሜሪካ ለሱዳን የሚሰጡ ማንኛውንም ዓለም አቀፍ ድሮች የፋይናንስና የቴክኒክ ድጋፎች እንድትቃወም የሚያስገድድ ነው። መሰረታዊ የምግብና አስቸኳይ የሰብአዊ እርዳታ አቅርቦት ከማዕቀቡ ውጭ ተደርገዋል። የሱዳን የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ የጣለበትን ገደብ ሙሉ በሙሉ እንደሚቃወም ገልጸዋል። ሚኒስትሩ አሜሪካ በጉዳዩ ያላትን የተባለውን ማስረጃ በማቅረብ የተዘረጉ ዓለም አቀፋዊ የህግ ማዕቀፎችን እንድትከተልና የሁለትዮሽ ግዴታዋን እንድትወጣ ጠይቋል። አሜሪካ በሱዳን የጦር ኃይሎች ሳፋ ላይ ባልተረጋገጡና ምንጫቸው ያልታወቁ የሚዲያ ዘገባዎች ላይ በመመስረት ህገወጥ እርምጃዎችን በመውሰድ ልዩ የዓለም አቀፍ አሰራሮችንና ዓለም አቀፋዊ ህግጋትን አልፋለችም ብለዋል። የሱዳን ውጭ ጉዳይ ሚኒስትር የሱዳን መንግስት የኬሚካል ጦር መሳሪያ ተጠቅሟል የሚለውን ክስ በድጋሚ አስተባብሎ ክሱ ምንም አይነት መሰረት የሌለው መሆኑን አሳውቋል። ሱዳን የኬሚካል ጦር መሳሪያዎችን የማገድ ስምምነት አባል መሆኗንና አሁንም ቢሆን በኬሚካል ጦር መሳሪያዎች እገዳ ድርጅት የስራ አስፈጻሚ ምክር ቤት አባልነቷን ጠብቃ በመንቀሳቀስ ላይ እንደምትገኝ አብራርታለች። ሱዳን ተፈጽመዋል የተባሉትን ክሶች በትክክለኛ የቴክኒክና የማጣራት ሂደቶች ለመመርመር ከአሜሪካ ጋር በበጎ ፈቃደኝነት ለመስራት ዝግጁነቷን አሳይታ እንደነበር ገልጻለች። ሆኖም አሜሪካ አሳማኝ ማስረጃ ማቅረብ እንዳልቻለችና በስምምነቱ ላይ የተቀመጡትን የቴክኒክ ሂደቶች ወደ ጎን እንዳለች ሚኒስትሩ አክሎ ገልጸዋል። የሱዳን የውጭ ጉዳይ ሚኒስትር እንዳመላከተው ማዕቀቡ የኬሚካል ጦር መሳሪያዎችን ከመግታት አንጻር የመጣ ሳይሆን ሙሉ በሙሉ ፖለቲካዊ ግብ ያለው እርምጃ እንደሆነ ገልጾ ይህም አሜሪካ ከዚህ ቀደም የተከለከሉ ጦር መሳሪያዎችን ክስ ለፖለቲካዊ ዓላማዎች ተጠቀመበት ከነበረው አካሄድ ጋር ተመሳሳይ ነው ሲል ደምድሟል። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች የተከታተላችኋቸውን ይመስሉ ነበር። ሀሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁ እንዳዘነጉና ሳስባችሁ ወደድን። በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።